ዳኪ ካሁን በኋላ ብሌን የኔ አይደለሽም፣ ስለዚህ የፈለግሽውን ህይወት መኖር ትችያለሽ በማለት እንግዲህ ከሳሚ ጋር አይቷት በነበረበት ቅጽበት ወዲያውኑ ምንም ነገር ሳይናገራት ነበር ጥሏት ሄደው። ይሁን እንጂ ሳሚ በዛ ቅጽበት እንግዲህ ከባይሉ እጅ ለማስመለጥ እንዲሁም ደግሞ ከጋርዶ የነበረው ትልቅ ትንቅንቅ ነበረ። ሆኖም እንግዲህ ብሌን ለምን ትነኳታላችሁ በማለት የሳሚን እንዲሁም ደግሞ የባይሉ እጅ ተጨምሮበት አንሳና በቆመጥ ፈንከታቸው የሚተዛሰጡ ስለነበረ በኃይሉ ሳሚንና ብሌንን ለመፈንከት እንግዲህ እድሉን አላገኘም። በእርግጥም ያጋርድ በጣም ኃይለኛ ሲያዩት ማስፈሪ እንዲሁም ደግሞ በጣም በሰውነቱ ግዙፍ የሆነ ጋርድ ነበር እንግዲህ ያመጣው አቶ በኃይሉ ማለት ነው እንዲደበድባቸው ሁለቶችን። ነገር ግን ሳሚ ያጋርድ ምንም እንኳን ፊት ለፊቱ ግዙፍ ቢሆንም ተዳፍሮታል፣ በልበ ሙሉነት ተጋብጦታል ማለት ነው። እኔ የምወዳትና የማፈቅራት ልጅማ እኔ አይኔ እያየ ቁሜ እንደዚህ ስትደበድባት አላይም። ስለዚህ መጀመሪያ እኔን አልፈና ተረማምደ መሄድ አለብህ በማለት እንግዲህ ብሌንን እንዳይደበድባት አድርጓል። ነገር ግን ጋርዱ በጣም ኃይለኛ እንደመሆኑ ልጅቷን ምንጭቅ አድርጎ እንግዲህ ከእጁ መሬት ላይ ወርውሮ ከስክሷታል ማለት ነው። በዚህም እንግዲህ ብሌን በጣም ስታለቀስ ነበረ። ሳሚም ይህንን የተመለከተ አላስቻለውም እና ጋርዶን ጭፍጭፍ አድርጎታል ማለት ይቻላል። እንግዲህ በጣም ነው እየደበደበው። እንዲሁም በድንጋይ የራሱ ጭንቅላቱን ፈርክሶ ሊገለው ትንሽ ነበር የቀረ። መሬት ላይ እንግዲህ አሁን ጠፋጥፎና ዘርሮት እንግዲህ ደም በደም አድርጎት ነው ሄደ ማለት ነው። ሳሚ ይህንን የሚያደረገበት እንግዲህ ምክንያት ለምን ነካት ብቻ ብሎ ነው ማለት ነው። ስለዚህ ሳሚ በጣም እንደሚወዳት እንደሚያፈቅራት ግልጽ ነው ብሌንን። ብሌን ደግሞ አሁን ላይ ለራሷ ጥቅም ብቻ ነው የምትፈልገው። በነገራችን ላይ የቀረበችውም ስለ እናትሽ የምነግርሽ ነገር አለ ስላላት ነው እንጂ በዳግም የተነሳ እንግዲህ ከዳግም ጋር ምንም አይነት ወሬም ሆነ ግንኙነት የላቸውም። አሁን ላይ ግን ሳሚ ይህንን አጋጣሚ በመጠቀም እንግዲህ ከልቧ ለመግባት እየሞከረ ይገኛል። ምናልባትም ይህንን ከባድና ትልቅ ሚስጥር ከነገርኳት በኋላ ብሌን ወደ እኔ ትመጣለች የሚልም አመለካከት ስላለው ይሁን ድብቅ ዓላማ ይኑረው አይታወቅም። ብቻ ግን እናቷ ሰላም እንደሆነች በነገረባት ጊዜ በጣም ነበር የተደሰተችው። እንዲሁም ስታስታውስ ነበረ ከመጀመሪያው ጊዜ ጀምሮ እናቴ ትመስለኝ ነበረ፣ ሳያት መለከታት እያንዳንዱ ሁኔታዋ የኔ እናት የምትሆን ነበር የሚመስለኝ። እናም ደግሞ በዛ ሰዓት በወቅቱ ምን አለ በሆነች ብዬ ብዙ ጊዜ ስመኝና ሳለቅስ ነበር እናቴ እንድትሆን እያለች እንግዲህ ብሌን ስቅስቅ ብላ ታለቅሳለች። ታዲያ በዚህ ቅስበት እንግዲህ ሳሚ ከጎኗ ሆኖ እያባበላት እንዲሁም ደግሞ እያታለላት እንዲሁም እንባዋን እያበሰላት ነበረ። ሌላው ደግሞ እንግዲህ እዚህ ጋር ገራሚ ነገር የሚሆነው ምንድን ነው? ይህንን ነገር በኃይሉ መስማት የለበትም። ምክንያቱም አሁን አንቺ እናትሽን አወቅሽ ማለት በኃይሉ ሌላ ከባድ መዘዝ ነው ይዞብን የሚመጣ በማለት እንግዲህ ብሌን እንዳትነግራት ለእናቷ ልጇ እንደሆነች አስጠንቋትም ነበረ። ምክንያቱም የመጀመሪያ ዲኤንኤ ውጤቱ ይምጣ፣ ከዛ በኋላ የፈለግሽውን ነገር ማድረግ ትችያለሽ። ምናልባት ያ ውጤት እንኳን ቢቀየር አንቺ አሁን እውነቱን ስለምታውቂ በዛ የሚፈልጉትን ነገር ታደርጊያለሽ ማለት እንግዲህ ነግሯትም ነበረ። ብሌን ግን አላስቻላትም እና አይ እኔ እናገራለሁ የሚል እንግዲህ ሀሳብ ነበራት። ወደ ቤት እንግዲህ የሮጠች ያለቀሰች የሚላለች እንግዲህ ሳሚ ምንድን ያደረገው ያንን ዘሮት ከሄደም በኋላ አካባቢው በድንጋጤ እየሞተ መስሏቸው እንግዲህ ሩጦ አምልጠዋል ማለት ነው። እንግዲህ ብሌንም እየሮጠች እያመለጠች በነበረበት ቅጽበት ነው ከዳጊ ጋር የተገናኙት። ዳጊም እንዳጋጣሚ በጣም አዝኖ በጣም ፍዝዝ ብሎ ነበረ ነው እንዳጋጣሚ አብረው ሲያያቸው ተናዷል። በእርግጥም እንደዛ ፈዞ በጣም አዝኖ ስለነበረ ብሌን በጣም ተቆጥተዋለች ማለት ነው። ድጋሚ አይንን ላይ አልፈልግም ያለችው ድጋሚ አይንን ላይ አልፈልግም ስትለው ዳጊ በጣም አዝኖ በቃ ይህንን ክፉ መረድሽ ከኔ አይደለም እኔ እኮ ዳግም ነኝ ብታውቂ ለአንቺ በጣም ብዙ ነገር ያደረግኩልሽ መስዋዕት የከፈልኩልሽ በማለት እንግዲህ ለማረጋጋት ቢሞክር እሷ ደግሞ ከሌላ ሴት ጋር ተኝታ እንኳን ያገኘው ስለዚህ አንተ አትመጥነኝም በማለት እንግዲህ ከሳሚ ፊት ነው ያዋረደችው። ሳሚም ይህንን አጋጣሚ በመጠቀም በጣም አቅፏት ሲያቃጥለው ነበረ ዳግም አዝኖ ወደ ቤት ተመልሷል። እንግዲህ ሌላው ደግሞ ቃልና ገኒ ቃል እንግዲህ በኃይሉ ያዘዛትን ፋይል ይዛ መታለች ወስዳለታለች። የሚገርማችሁ ነገር ገኒን ሸቡዳ ለመውጣት ሞክራ ነበረ። ገኒ ግን ሕፃን አይደለውም ጡጦ የሚጠባ ልትሸውዥኝ አትሞክሪ፣ ስለዚህ አምጪው ያልሽውን ሰነድ በማለት ትጠይቃታለች። ሰነዱን በጣም መቀመቅ ውስጥ የሚከት ነውና እሺ በማለት እንግዲህ ያው ብትጠይቃትም እውነቱን ነው የተናገረችው። የገረመኝ ነገር ማለት ነው እኔ እስከዛሬ ቃል የምትሰራቸውን ነገሮች ያንን እውነት አትናገርም ነበር ቶሎ ብላ። በአሁኑ ግን በጣም ነው ቶሎ የተናገረችው ለገኒ ማለት ነው። ምክንያቱም
በተለይ ደግሞ ለማለያየት ብለው አንድ ስራ አብረው ከሰሩ በኋላ እውነቱን እየተናገረች ነው ያለች ከገኒ ጋር። ገኒ እኔ አላምንሽም፣ በቃ ምንም ብታረጊልኝ አላምንሽም፣ ዳግምን እወደዋለሁ ብትይኝ አላምንሽም። ምክንያቱም ሰው ከሚወደው ሰው ላይ ይህን ያክል ጥላቻ ይህን ያክል ነገር አያደርግም እና እባክሽን ወረቀት እንኳን ለዳግም ስትይ አትስጪው ለበኃይሉ ካወቀ ይገለናል በማለት እንግዲህ ገኒም ግልጹን ነግራታለች። እናም እንግዲህ የዚህ ወረቀት ሚስጥር ምንድን ነው ብላ ስጠይቃት እንግዲህ የዚህ ወረቀት ሚስጥር ለአንቺም ለማንም አይጠቅምሽም አልናገርም በማለት ነው እንግዲህ የሸፋፈነችው። ግን ቃል በእርግጠኝነት እንደምንም አድርጋ ሚስጥሩን የምታውቅበትና የምትደርስበት ይመስለኛል ማለት ነው እኔ በበኩሌ። ምክንያቱም ይችን አሮጊት የምትፋታት አይመስልም። ሆኖም እንግዲህ ቃል ከሄደችም በኋላ በጣም ሙዝዝ ብላ ፈርታ ልስልስ ብላ ነው የቀረበችው በኃይሉ ማለት ነው። ወረቀቱን አገኘሁልህ ብላ ሰጠችው። ደስ አለው። ቃል እኮ ጀግና ነሽ ትለያለሽ ብሎ እንግዲህ አደናን ንቃት ምናምን። ቃልም እንግዲህ ስራዋን ስለምታውቅ ምን ነበረ ግን ይሄ እያለች አውቃ ጉጉት አሳደረችበት ማለት ነው። ምክንያቱም ወረቀቱ ምንድን ነው የሚለውን አይቼዋለሁ አላየሁትም ላለማለት እንግዲህ እንዲሁም ደግሞ እንደቀየረችው ላለማስነቃት ያደረገችው ነገር ነበረ። ምንድን ነው ስትለው እንግዲህ ምንም አይደለም በማለት እንግዲህ ፈቶ ሲያየው ብሩ ሰጦ ምናምን ከሸኛትም በኋላ ሌላ ነው። ከዛ የሰጣትን ብር ነው እንግዲህ ትናንትና እንዳልኳችሁ እየመለሰባት። ታዲያ ቆይ ለምንድን ነው ወረቀት ያመጣሽልኝ ብሎ በጣም አሞጋግሷት ሳይጨርስ ነው እንግዲህ በጣም ያዋረዳት። እና እሷም ቆይ በምን ላውቅ እችላለሁ እኔ ምን አይነት ወረቀት እንደምትፈልግ ወይስ ገልጭ ማንበብ ነበረብኝ በማለት ስትጠይቀው አይ እንደዛማ አይደለም ይላታል። ታዲያ ገልጬ ካላነበብኩት እንዴት ላድርግ እችላለሁ ትለዋለች። እሱም እንግዲህ በቀጣይ ግን ትክክለኛ ወረቀቱ እንድታመጭልኝ የምፈልግ በማለት ይጠይቃታል። ስለዚህ እንደዛ ከሆነ ገልጬ ማንበብ አለብኝ ማለት ነው፣ ሰነዶቹ ትክክለኛ ናቸው አይደሉም የሚለውን ለማወቅ። ያለዛ ግን ልክ እንዳሁኑ ብድግ አድርጌ ይዤው የምመጣ ከሆነ ሌላ የተሳሳተ ወረቀት ይዤ ልመጣ እችላለሁ በማለት ስትነግረው ማየትም አይለብሽም ግን ፈልገሽ እንደዛ አይነት ተመሳሳይ ነገር እንድታመጭ እፈልጋለሁ ይላታል። እሷም እሺ ብላ ተመለሰች። ከዛ እንግዲህ በእርግጠኝነት ያቺ ሴትዮ ናት ይህንን ነገር የቀየረችው በማለት ነገሩን ወደ እሷ ያላክካል። ቃልም እዚህ ጋር የሚገርማችሁ ነገር ጥሩ ነገር ነው ስትሰራ የነበረው። ምንድን ያደረገችው አሮጊቷ እኮ ምንም ልብ የላትም አሁን ላይ በጣም እያረጀች ስለመጣች የምታደርገው የምታስቀምጠውን ዕቃ እያንዳንዱ አታውቅም በማለት በኃይሉ እንዳይጎዳት ለማድረግ የተቻላትን ነገር አድርጋለች ማለት ነው በትናንትናው ቪዲዮቸው ላይ። እሱም አንቺ አታውቂያትም ያችማ ምስጥ ናት ግን እንዴት ይህንን ወረቀትሽ ብላ ሰጠችሽ? ይሄ እኮ በጣም ብዙ ነገር ነው ያለው ውስጡ። እንዴት ግን የሰለሞን ወረቀት እንደው በቀላሉ እንደዚህ ሰጠችሽ? ምኗ ሴትዮ ናት እያለ በጣም እስከሚገረም ድረስ ደርሶ ነበር። ከዛም እሷ እንግዲህ አይዞህ ማለት ያው ጉዳዩን ቀለል አድርጋ እየችለት። ከዛም በኋላ ወጡ ሄዱ ማለት ይቻላል። ከሄዱም በኋላ እንግዲህ ያደረጉት ነገር ምንድን ነው? በቃ ቤት ስገባ ገነት በጣም ወረደችባት። አይንሽም በጨው አጥበሽ ነው እንዴ የምትመጪው ስትላት እንግዲህ ቃልም ዝም ብላ ተናግራ እስክትጨርስ ነው የጠበቀቻት። የሁሉ ልቧ እንድትናገር አድረገቻት። እንግዲህ ብሌንም በራሷ በኩል እናቷ እንደሆነች እያለቀሰች እንግዲህ ስነግራት ነበረ። እኔ በቃ ስናፍቅሽ የነበርኩት ልጅሽ ነኝ እያለች እንግዲህ ሰላም ከተኛችበት ስነግራት፣ ሰላም በዚህ ቅጽበት እንግዲህ ብድግን አላችሁ። የሚገርማችሁ ነገር ግን ሰላም እንዴት ሰማቻት ይሆን? ብትሰማት በጣም አሪፍ ነበረ። እኔ ልጅሽ ነኝ እያለች እንግዲህ እያለቀሰ ነው የነገረቻት። በእርግጥ አሁን ብሌን እንደ ማንኛውም ዝም ብላ ስታለቀስ ምናምን ሰላም በጣም የምታባብላት አይዞሽ ልጅ ምናምን እያለች በጣም ብዙ ነገሮችን ትላታለች። ልክ እንደ ልጇን የምታያት የነበረ ግን አሁን እኔ ልጅሽ ነኝ ስትላት ያው ምን በማለት ነው የተነገረችው ከተኛችበት። ሆኖም ግን ብሌን ከዚህ በኋላ እኔ ለእናት ያለውላት የገንዘብ ወንድሟ እንደዛ ሊገላት መርዝ ምናምን ሲያደርግባት ነበረ በዛች ተንኮለኛ ቃል ምክንያት። አሁን ግን እኔ ከእናቴ ጎን አልለይም በማለት አብራት ለመሆን እንግዲህ ተስማምታለች። ሁንም አብራ ነበር የምታረው ማለት ይቻላል እስከዛ ድረስም። ግን አሁን ደግሞ ይበልጥ እናቴ መሆኗን ስላወቅኩኝ እነግራታለሁ ትላለች። እናም እንግዲህ ምንድን ነው ያልሽው ልጄ ነሽ ምናምን ስትላት ቃል ወዲያውኑ ነገሮችን ቅልብስ አድርጋ ኧረ አይደለም እትዬ እንዴት ነሽ ማለት ያው በዋና ባብሳ ወዲያውኑ ጠራርጋ ነገሮችን ላለማስነቃት የሄደችበትና ያደረገችው ጥረት ነበረ። በዛ አጋጣሚ እንግዲህ ብዙ ነገሮችን አድርጋለች ለመደበቅ እንባዋን። ግን ሰላም ጠርጥራለች። ሰው ምንድነው ብር ሰጣት ስለነበረ ስትወጣ ምን አጋጥሞች ነው ምን አረገሽ ያለች ልታገኙ የነበረ ሰው ምን ሆነ በማለት እንግዲህ ብዙ ነገሮችን የነገረቻት እንጂ እናቷ እንደሆነች እና በዚህ ምክንያት እንዳለቀሰች አልገባትም። ምክንያቱም ያ ልታገኘው የነበራት ልጅ የሆነ ነገር አድርጓታል ብላ ነው ያሰበችው።
ከዛም እንግዲህ አይዞሽ በማለት ነገሮችን ቀለል አድርጋ አይታ ወደ ውስጥ ቁጭ ብላ እንባዋን አባብሳላት ዝም እንድትል አድርጋታለች ማለት ነው። እንግዲህ ገኒም ከእሷ ከእንትና ጋር ተስማምታለች። በቃ አንቺን የልጅ ሚስት ማያደርግሽ ካሁን በኋላ ችግር የለውም በማለት እንግዲህ ተደራድረው ቃልን ለዳግም ለመዳር እየሞከረች ነው። ምክንያቱም አሁን ላይ ዳግም ከብሌን ጋር ስለተጣላ ምንም አንድ የሚያደርጋቸው ነገር የለም እና በቃ እኔ አላጋባሽም ብዬ ቢሆን የደመደምኩ ቢሆንም ግን አሁን እኔ ችግር የለብኝም አጋባሽ አለው ዳግም ያንቺ ነው ማለት ለቃል ነገረቻት። ቃልም እንግዲህ ደስ አላት እና ሳታውቅ እንግዲህ ዳግምን ልትድረው ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።